ውጪ እሺ እባክሽ ኪያ ውጪልን ውጪ ስትለምድ ባንዴ የሚጣል ልብ ያልቻለም አምኖ ሊቀበል ዛሬ ሰው ካስደበደብሽ ነገ ምን ልታደርጊ ነው? ምን አይነት ኪያ አንቺ እኮ ሰው ቀና ብለሽ ራሱን ማታይ ሰው ነበርሽ። ከህይወቱ ውጪ ለሰላም አሁን ማለት ነው ከደቀው ማውደድ ማፍቀር ምናምን ከራስ በኋላ አይደል? አሁን ሰላም ነሽ። እኔ እንባ ስላልወጣኝ እውነት የለኝም ማለት ነው። እኔ ሁሌ ተጎዳው ኪዩ እንደዚህ አታረገኝ። በምን ላሳየህ ሰው አገኝብኝ ሰላጣው መሆኔ ተመችቶ ከሆነ ደስ ይለኛል። እኔ በደንብ ርቀሃለሁ ኪያ እንደዚህ ተመችቶሃል መሰለኝ ሳይ ከኔ ጋር ስትሆን ነው ሰላም ሆኖ በጣም እንዳልኩሽም ከኔ ነብስ በላይ የብዙ ሰው ጉዳይ ይያለው ይሻላል። ሰላም የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን በጣም ደህና ነኝ ማለት ይቻላል። ምክንያቱም ሰሞኑን ካሉት ነገሮች ጋር በተያያዘ ትንሽ ከፍተኛ የሆነ ጫና ውስጥ ገብቼ ነበረ። ምክንያቱም የተለያዩ ጉዳዮችን ይዘን ያው ሰዎችን ለመርዳት የምንሄድበት ርቀት የሚያመጣው የራሱ የሆነ ጭንቀት እንዳለ ሁላችሁም ያው የምታውቁት አይነት ነገር ነው። በዛ የራሱን የቻለ የእሱ ጭንቀት አለ፣ የስራ ጭንቀት አለ። በዚህ በኩል ደግሞ ፋሚሊ ጋር ያሉ አንዳንድ ነገሮች ይኖራሉ። ማለትም ለሚዲያ እንደዚህ ነው ብሎ ማይቀርቡ እና ደግሞ ከዚህ ጋር በተያያዘ ደግሞ ከኪያ ጋር ትንሽ የሰሞኑን ማለት ትንሽ ለማለት ይከብዳል። በእያንዳንዱ ነገሮች ያው ቀን እየጨመረ ቀን እየሄደ ሲመጣ ትናንሽ ነገሮች እየተጠራቀሙ በጣም በቃ እሷ ጋር ማድጎባት ይመስለኛል። እና የሆነ ያው እናንተም ታውቁታላችሁ በእያንዳንዱ ነገር ዲስሪስፔክት የምታደርገኝ ነገር አለ፣ ምቾት የሚነሱኝ ነገሮች ሁሉ ነገሮች ላይ በትንሹም በትልቁም በቃ ጭቅጭቅ ነው። በትንሹም በትልቁም እኔንም ከመረዳት ይልቅ ለነገራቶች ቦታ መስጠት፣ አንዳንድ ነገሮች ታይተው የሚታለፉ የሚመስሉ ነገሮች እሷ ጋር በጣም ተካብደው ለምን እንደዚህ ወጣ ለምን እንደዚህ ገባ አይታችኋል። ማለት ፀጉርን ከተቆረጥ በዚህ አይነት መልኩ ፀጉርን ተቆረጠው ትንሽ አስተካክለው ምናምን ብላኝ ሰሞኑን የተፈጠረውን ነገር ታውቃላችሁ። እና ለእሷ ምቾት እንዲነሳት ብዬ በጣም በዚህ ደረጃ ልትቆጣጠረኝም የሚገባ ነገር አልነበረም። ግን ተቆርጬ ከመጣሁ በኋላ አጠገቤ እንድድረስ አልፈልግም እስኪያርግ ድረስ ምናምን በጨዋታም ቢሆን እኔ ይሄን ዲስሪስፔክት ያደርገኛል። ማለት ለእሷ ምቾት ብዬ የሚሄድበት ጥግ እየገባት አይደለም። እና በእያንዳንዱ ነገር በቃ አላረል ጭንቅላቴ ውስጥ እየፈጠረ ያለው ነገር በቃ በትንሹም በትልቁም በቃ እኔ እውነቱን ለመናገር ከሆነ በዚህ አይነት ደረጃ ሰላም ሆነን አብረን ቡና እያፈላች እየበላ እየጠጣን እየተጫወትን ስለወደፊታችን ስላለው ነገር ምናምን እንዲሆን ነው የምፈልገው ከኪያ ጋር ማለት ነው። እሷ ግን ውሃ ቀጠነ በሚል ነገር ምናምን በትንሹም በትልቁም በቃ አሁን ላይ ደግሞ በጣም ነገሮች እኔ ምን ማድረግ እንዳለብኝ ራሱ ግራ እስኪገባኝ ድረስ በምን መልኩ ኪያን ላስደስታት እንደሚችል ግራ እስኪገባኝ ድረስ። ምክንያቱም ያስደስታታል ያልኳት ነገር ሁሉ ያናዳታል። በዚህ ነገር ላይ ልትረካ ነው በቃ ደስተኛ ልትሆን ነው ያልኳቸው ነገሮች በጠቅላላ እሷ ጋር ተቀይረው ኔጌቲቭ ነገር ነው የሚሆኑትና እነዛ ነገሮች ተደራርበው ከፍተኛ ጭንቀት ውስጥ ምናምን ነገር ከተወኝ ነበረ። ሰሞኑን ደግሞ ያው የልጅነት አብሮ አደግ ጓደኛዬም የነበረች በኋላ ላይ ደግሞ ከኪዩ ጋር ተዋውቀን ያው እሷ ኪዩን እኔ አውቂያት እሷ ሳታውቀኝ በመሀል ደግሞ ዩኒቨርሲቲ ሄዳ ነበር። ያው ሄዳ እስክትመለስ ባለው ኮንዲሽን ላይ ያው ከሮዚ ጋር የምንተዋወቅና ለፍቅር በተወሰነ መልኩ አብረን መቆየታችን በተወሰነ መልኩ ያው የሚታወቅ ነውና እሷ ወደ ውጭ ስትሄድ የነበሩት ነገሮች በጠቅላላ ተቀይረው ከኪዩ ጋር ደግሞ መታ ያው ሶፊም ቶፋ ማስተዋወቀውን ወደ ፍቅር ውስጥ መግባታችን ምናምን ነገር የሚታወስ ነው ምናምንና አሁን ላይ ስትመጣ የነበሩትን ነገሮች በጠቅላላ ያው እሷ ከኔ ይበልጥ እኔ ነገሩ ውስጥ እዛው ጋር ስላለው ብዙ አይታወቀኝም ይመስለኛል። ግን እሷ ያው እያንዳንዱን ነገር ታውቃለች እና በጣም እያስጨነቀችኝ እንደሆነ በጣም አለመግባባታችን ማለትም የኔን ማንነት እስከ ማጥፋት ድረስ ለፍቅር ብዬ እየከፈልኩ ያለው መስዋዕትነት በዚህ ደረጃ እንዳይገባ ፍቅር ከሁለት ወገን ሲሆን ነው ትክክል የሚሆነው ምናምን ብላ ያው እንደ አብሮ አደግነቷ እንደ ቤተሰብነቷ እንደ ጥሩ ሀሳቢነቷ አንተ ራስህ እንደዛ አይሰማህም? ውስጥ አሁን ያለበትን ሰላም ማለት እንጃ አላውቅም። ጥሩ ነገር ያላት ሴት እኔ ራሱ ማለት ነው አንተ ያልገለ ወድቃል ያለበት ፊት በዚህ ደረጃ የእውነት ኪዩ ምን ያህል አሁን አሪፍ እየሆነ ነው መሰለኝ አይደል? አዎ ትንሽ ለቀቅ እያለሽ ነው እና አንተም ሲያምህ አንተም ቢዚ ሆንኩኝና ብዙ ቼክ እያደረኩት አይደለም። ግን በዚህ በኩል የሆነ የተመታ በዚህ ራሱ አለማወጡ ኪያ የእውነት ነው የምላችሁ። የቀል ይመስላል ግን ማለት እኔን አለማክበር ማለት ለእሷ ያላት ምንም አይነት
ፈርዘር ጥራቻ ቢኖር በዚህ ደረጃ ሄዶ እኔን አለማክበር አድርጌ ነው ማስበው። እንደዚህ አስደብዳቤዎች ቀጥራ እስከ ማስደብደብ ድረስ በዚህ ደረጃ ማስደብደብ አይደለም አንድ ሰው በኃይለ ቃል እንኳን እንዲናገራት ማድረጉ እኔ ያው ከሷ ጋር ጥሩ ሁኔታ ላይ መሆኑ ይታወቃልና ይሄ ነገር እኔን አለማክበር እና ምን ያህል ነገሮችን እያወሳሰበችና ምን ያህል ርቀት ድረስ እየሄደች እንደሆነ ኪያ እኔን አለማክበሩ ላይ ማሳያም ጭምር ነው። እኔ እውነቱን ለመናገር ከሆነ ቅድም እንዳልኳችሁ እንዲህ የተረጋጋ ሰላም ያለው ጸጥ ያለ ተነጋግረን ስለወደፊታችን እንደዚህ ቤታችንን ጸዳ አድርገን ቁጭ ብለን ቡና ሻይ እያለን ምናምን እንደዚህ ከኪያ ጋር ነው ፍላጎት ይሆን መጀመሪያ ነገር ውስጥ ተጣራሱ ከስተቃሊ ተዘበራረቀ ነገር ላይ እንዳለ ማለት ብዙ አሪፍ ነገር ላይ ነበርኩ። ያው እውነቱን ለመናገር ከሆነ ማንስ ቼክ አርጉት እኔ ስገባ ማታ ላይ ከፍቼው ገባለሁ ተኛበታለሁ። በጧት ደግሞ ማታም ብዙ ጊዜ የምተኛ በስራ ጉዳይ በጣም ቢዚ ስለመሆን ጧት ላይ ደግሞ በሌሊት ተነስቼ ወደ ስራ እሄዳለሁ ምናምን ቼክ የሚያደርገው የለም ማለት ከእንቅልፌ ስነቃ ሌላ ቤት ነው እንዳያለሁት ምናምን ነው ያልኩት ነው። ምልክ እንዲ ካሜራ ራሱ ባይኖር ደስ ይለኝ ነበር ዛሬ ምልህ በቃ የሆነ አሪፍ ነገር የሆነ ምናምን እንደዛ ነበር። በነገራችን ላይ ካሜራ ያበራውላችሁ ያው የነበረው ነገር ደስ ስለማይል ስለነበረና ለመጨረሻ ጊዜ ካሜራ ላይ ሆኜ ስንለያይ በጣም በሚያስጨንቅ ሁኔታ ያው መጥፎ አወዳደቅ ወድቄ ማለትም ከጭንቀቱ ጋር በተያያዘ ተመልካቾች በጣም ተጨንቀው ነበረ። ማለት በምን አይነት ሁኔታ ላይ ነው ያለው ብለው ሁሉም ሰው እየደወለ ነበረ። እኔም ስልክ ላይ እየደወሉ ነበረ። በቅርብ እኔ አካባቢ ያሉ ሰዎች ጋር የሚያውቋቸው ሰዎች ጋር እየደወሉ እንዴት ነው አሁን በምን አይነት ሁኔታ ላይ ነው ያለው እያሉ ነበር። ኪያ ማለት ደህና ነኝ በቃ ኪያ ይኸውልሽ ተረጋጊ። ከየት መጣሽ እንዴት መጣሽ ማለት ኪያ በጣም ደህና ነኝ ኪያ ለምን ታስመስያለሽ በዛ ሰዓት ሞቼ ቢሆንስ እንደዛ እየለመንኩሽ እንደዛ እያናገርኩሽ ነበር አይደል የተፈጠሩት ነገሮች በቃ ለአንዴና ለመጨረሻ ጊዜ ከሷ ጋር መስማማት ያለባችሁ ነገር ተስማሙ እያልኳችሁ እኔ ንቀሽ ጥለሽኝ ሄደሽ ማለት እንደዛ በዛ ሰዓት መጥቼ ላናግርሽ ራሱ ስሞክር ጭራሽ ሌላ ነገር ብለሽ ሰው እስከ ማስደብደብ ደረጃ ደረሽ። እንዴት ታስደብድቢያታለሽ እንዴት ብዬ ስለጠየኩሽ ኪያውን ራሴ ነው ላርፍ ነው እዚህ ይያለሽ አንቺ ስለራስሽ እንጂ ስለማንም አታስቢ ስለማንም ጉዳይ አይደለም። ኪያ ምንድን ነው ነገሮችን ለምን ነው ነገር አትያዝ በቃ ደህና ነኝ ያደረግሽውን ካደረግሽ በኋላ አሁን ደግሞ ደህና ነህ ካንቺ ጋር ነው እኮ ይኸውልሽ ስሚኝማ ሰላም ምናምን ማረፍ ምናምን የሚፈልገው ገብቶሻል አይደለ የሆነ ሰላም ይሆን ነው ትንሽ ባትበጠብጭ ብትሄጂ አሁን እንደዛ አላስደረገ ብትሄጂ እኔ ማርያምን አላስደረገ የምፈልገው ነገር ቢኖር ይኸውልሽ እኔ እንደዚህ ተረጋግተሽ ቁጭ ብለሽ እንደዚህ ሰላም ያለው ህይወት ነበር የምፈልገው ካንቺ የምፈልገው ከጭቅጭቅ የጸዳ ጸጥ ያለ የተረጋጋ ህይወት ስለወደፊታችን መነጋገር ምናምን እንጂ በእያንዳንዱ ነገር ትንሿ ውሃ ቀጠነ እያልሽ እየተጨቃጨቅሽ የት እንዳደረሽኝ ተመልከሽ። ወይ ከስራ ያለው ወይ ከቤተሰብ ያለው ወይ ከራስ ያለው በእያንዳንዱ ነገር እንደዚህ ደረጃ ላይ ነው ያደረሽኝ። የሌለብኝን ጭንቀት የሌለብኝ ራሴን አዙሮኝ መውደቅ እስኪችል ድረስ ምን እንዳደረግሽኝ ተመልከሽ። አንቺ ጋር ማውራት ፈልጌ ሳይሆን ይኸውልሽ ግን አሁን ያለበት በቃ ያለበት የጤና ሁኔታ አንቺ ጭቅጭቅሽን ሊጨምር አይደለም ያለበት ይደርሳል። እሺ ለምን ይመጣው በቃ ደህና ነው ደህንነት መጠየቅሽ በዙሪያችሁ ብዙ ሰዎች አሉ አይደል ከነሱ ማጣራት መጠየቅ ትችያለሽ። ዶክተሮቹ ትንሽ ረፍት ያስፈልጋል ብለውኛል። ይኸውልሽ ብዙ ማግዛቸው ሰዎች ብዙ ምረዳቸው ሰዎች የብዙ ሰው ጉዳይና ኬዝ እንዲያስኩ ታውቂያለሽ አይደል የነዛ ሰዎች ሁሉ ነገር እኔ እጅ ላይ ነው ያለው እና ሰላም ነው የምፈልገው ኪያ አንቺ ምንም ሰላም አትፈልጊም። ትንሽ የሆነ ነገር ሲፈጠር ማልቀስ እንባ የሚቀይረው ነገር አለ ወይ ይቅርታ የሚቀይረው ነገር አለ ኪያ ለምን አትይኝም? በቃ ረፍት እፈልጋለሁ ትንሽ የማሰቢያ ጊዜ እፈልጋለሁ ሁሉ ነገር እኔ ሰላም ነው የምፈልገው። ሰላሜን እየገባሽ አይደለም ሰላም መፈልጌ እየገባሽ አይደለም። ምንም ነገር የለም እስከ ዛሬ ድረስ አውራሽ የቀየርሽ ያመጣሽው አዲስ ነገር አለ ምንም ያመጣሽው ነገር የለም ኪያ ይኸውልሽ ለዚህ ሁሉ ነገር መዳረሱ አንቺ ነሽ ምክንያቱ። እኔን እንኳን ይኸውልሽ እስከማረጋው እንደዚህ ደረሩሽ ልቦናሽ ያቃል በደንብ አድርገሽ ሰዎቹ መጨረሻ ላይ የኔና የሱን ነገር ልታቂ ብቻው አንቺ ነሽ ኪያ ምን አይነት ጭካኔ ነው ምን አይነት ወደ ምን አይነት ሰውነት እየተቀየርሽ ነው? እኔ እንዲያረጋሉ ብለሽ እኔ እኮ ችግር የለውም ወግን ወዴት እየሄድሽ ነው? ለአንቺ ራሱ ዛሬ ሰው ካስደበደብሽ ነገ ምን ልታደርጊ ነው? ምን አይነት ኪያ አንቺ እኮ ሰው ቀና ብለሽ ራሱ ማታይ ሰው ነበርሽ። አሁን እንዴት አይነት አረመኔነት ነው ሰው እንደዚህ ቀጥሮ እስከ ማስደብደብ ድረስ? ከየት ነው ይሄንን ጭካኔ የተማርሽው? ሁሉም ሰው እኮ ነው ላይ መጥቶ ቢበርድብኝ መጥቼ
እሷ ቆይ እሷ አስደበደበችኝ ብላ ምን ትጠቀማለች? እነዛ ሰዎች ኪያን አስደበደበችኝ ብለው የተናገሩት ከመሬት ተነስተው ነው? ማን በአንቺ እሷ አስደበደበችኝ ብለው በመናገር የሚጠቀመው ነገር ማን አለ? በጣም ነው በነገራችን ላይ የሚከብደው ለማስረዳት ለብዙ ነገር ምን ከብጂ ሰው ነሽ። አሁን ባትበጠብጭ ውስጥ ቤት ውስጥ ያለውን ነገር አንቺ ያለሽ በህይወቱ በቃ የነበረው ነገር እዩ፣ አሁን ያለው ነገር እዩ። ኪያ እኔ ካንቺ ምን እንደምፈልግ ነበር ታውቂያለሽ? በቃ ጸጥታ፣ ሰላም፣ የተረጋጋ ህይወት ካንቺ ጋር ስለወደፊታችን ተጋብተን ስለምንወልዳቸው ልጆች ስለቤተሰቦቻችን ስለዚህ ብቻ ነበር እኔ የምፈልገው። እቺን ብቻ ነበር አድርጊልኝ እምልሽ። አንቺ ግን ውሃ ቀጠነ በሚል ነገር ከትንሽ ነገር እንኳን አትመርጪም። አንቺ እኮ ጸጉርህን ተቆረጥ ብለሽኝ ተቆርጬ መጥቶ እኮ እንዴት እንደዚህ መላጣ ተቆርጠህ ትመጣለህ? ውጣልኝ ከቤት እኮ ብለሽ አስወጣሽኝ ሰው ነሽ። ምንም ለኔ ክብር የለሽም ኪያ። እኔ ግን እነዛ ነገሮች በጣም ውስጤን ይሰብሩኛል። መቼ ነው እኔና አንቺ ሰላም የምንሆነው? ሰላም ሆነን ይኸው እዚህ መተሽ ልክ እንደዚህ ከዛ እንደተበዳይ ሄደሽ እሱ ጋር ታርቅሽ ነው። አሁንም በኔ ጉዳይ ማውራት የምትፈልጊው ሌላ ሰው ነው አይደል? አሁንም በኔ ጉዳይ ስለኔ አይደለም አይደል? አሁንም ሌላ ሰው ጋር ሄደሽ ሌላ ቶፋ ነኝ እኔ አንዋር ነኝ። አየሽ እሷ ምን ማናገር እንዳለባት ማንን ማናገር እንዳለባት ስለምታውቅ አንቺ እኮ በእያንዳንዱ ነገር ስለኔ ህይወት የሚፈርደው ሰው ሌላ ነው። የሆነ ነገር በተፈጠረ ቁጥር ቶፋ፣ የሆነ ነገር በተፈጠረ ቁጥር ሶፊ። እኔ ማን ነኝ? ፍቅሬን ምን ሆኖ ነው ነኝ አይደል? ደበደባት ይችላል በስላስ አስደበደብሽ ስልኬን በቃ ብዙ ነገር ነው። እኔ ማድረግ ከነበረብኝ በጣም ብዙ ነገር ማድረግ ይችል ነበር። ለሱ ግን ክብር ስላለኝ ገባሽ አይደል? በቃ የሆነ ነገር ሆነ ብዙም የተጎዳሁት ነገር የለም። ግን ብዛት ላይ የተወሰነ ነገር ነው እየጠፋ ነው ስትቀርባ የሴት ልጅ ፊት እንደዚህ ይደረጋል ኪ እንደዚህ ይደረጋል። እኔ እኮ እሷ መሆን አለመሆኑ አይደለም ሌላ ሰውስ ቢሆን ኪያ አንቺ እኮ የሆነ ሰው እኮ ላይ እንባ ስታይ ማለት ነው ድሮ ቁጭ ብለሽ የምታለቅሽ ሰው ነበር። ወደ ምንነት ነው የተቀየርሽው? ወዴት እየሄድሽ ነው ያለሽው? እኔ የምፈራው አሁን ለተፈጠረው ነገር አለ ወደፊትም ስለሚፈጠረው ነገር ነው ኪያ። ራስህን አረጋጋ። እሷን አትስማት። ምንም በቃ ካለ ከሰውነት ጋር ያለቀው የእውነት ራስህን እያመመኝ በደንብ ነው የምትታመመው። እሷ ካለች ሁሌ የምትታመመው። ዶክተሮቹ ረፍት ያስፈልጋል ብለውኛል ኪያ። በጣም ረፍት ያስፈልገኛል በፈጠረሽ ኪያ። ቢያንስ ሰላም ልታረጊኝ እኩል እኔ ፍቅርን እየተረዳሽው አይደለም። እኔ ስላንቺ የሚጨነቃቸው ጭንቀቶች እየገቡሽ አይደለም ኪያ። እኔና አንቺ ተገናኝተን ምንድነው እየሆነ ያለው? አንቺም እንባ፣ አንቺም ሐዘን፣ እኔም ጭንቀት ወድቄ መንገድ ላይ ኪያ የሆነ ነገር ውስጥ ሆኜ ቢሆን ጭንቀቱ ሌላ ቦታ ላይ ሌላ ነገር አድርጎኝ ቢሆንስ? እሺ በቃ ይቅርታ አስተካክላለሁ። እስኪ ቆይ አስቢው፣ የሌላ ሰው ጉዳይ እጂ እየተሯሯጥኩ ጫካ ላይ መንደር ላይ ወድቄ ቢሆንስ? ሰው የማያገኘኝ ቦታ ላይ የሆነ ነገር ቢሆንስ? ስለዚህ ምንም ግድ አይሰጥሽም ኪያ? እሺ ወደ ነገር ትስራለህ። ምንም እንዳትሳለፍ መሰራት ያለበት ነገር ግን ኪያ ስለ ምግብ አይደለም እኮ ጉዳዩ። የምግብ አይደለም ጉዳዩ። ማንም ያስተማው አንቺ ሰላም እያወራን የነበረን ሰዎች እኮ ይኸውልሽ፣ አሁን መጣሽ ልጁን ምን ውስጥ እንደከተትሽ ወይ ያማዋል ማለት ይፈልጋል። አትሰሚ ምንድነው? አሪፍ ነው ተመችቷል። በጣም ነው የተመቸኝ። ባትመጪ በጣም ደስ ይለኛል። ህይወታችንን ባትረብሽ። ምን ጋር ተመችቶ ነው ቀርቶ የሚገርምሽ ዛሬ ካሜራ እንዲኖር አልፈልግም ነበር። ሁሉም ነገር የምታጠፊው አንቺ ነሽ፣ ግን ሁሉም ነገር የምትከሽው አንቺ ነሽ። አምነሽ እንኳን ጥፋትሽን እንኳን አምነሽ አታውቂም ኪያ። ሁሉ ነገር እጅ መጠቆም ሁሉ እሺ፣ የሆነ ነገር እንኳን ኃላፊነቱ ሰጂ። እኔና አንቺ እኮ እኔ ብቻዬን አይደለም ከራሴ ጋር አብዶኝ እኮ መጣለው። እኔና አንቺ ነን የምንጣለው። ስለዚህ ከአንቺ የሆነ ነገር አለ ማለት ነው። ቤትኛው አቅም ምን ማስለውኩ ነው ማስደበድባት? ላስደበድብ ከፈለኩ ራሴ አልደበድባትም እንዴ ኪያ። የመጀመሪያ ቀን ላይ ኮኒና እሷን ስናገኛት እኮ ሲደፋችብኝ ምንም ነገር ስታደርገኝ እኮ ዝም ብዬ ነበር። መነሻው ግን አንቺ አልነበርሽም። መነሻው አንቺ እኔ ሲጀምር እኮ እኔና አንቺ ሰላም ሆነን ነበር እኮ አብረን እየተዝናናን ነበር አይደል? እሷን ያገኘናት በሰላም አናግረናትና ማንሽ ብለሽ ጠይቃሽ ሁሉ ነገር ይፈጠር ነበር። ሰድበኝ እኮ ዝም ብለህ እያየህ ነበር። አልሰደበችሽም፣ እያናገረችሽ ነበር እንጂ አልሰደበችሽም ነበር። አሁን እኔ ያንቺን ጥያቄዎች ልመልስ ወይስ ራሴን ላስታውቂ? ምንድን ነው የምትፈልጊው?
ያኔም እኮ ልክ እንዳንቺ አንቺ የሆነ ሚዲያ ፊት ታለቅሻለሽ፣ ሰው ፊት ታለቅሻለሽ። ሁሌ አንቺ እውነት አለሽ፣ እኔ ወደ ውስጥ ማለቅሰውስ እንደ ወንድ ልጅ እኔ ጉዳት አይሰማሽም እንዴ? እኔ እንባ ስላልወጣኝ እውነት የለኝም ማለት ነው? እኔ ሁሌ ተጎዳው ኪዩ እንደዚህ አታረገኝ። በምን ላሳየው? እኔ እንደዚህ አይነት ነገር ቆይ መሽና አድርጌ ማቀው ኪያ፣ እኔ አንቺን ያፈቅርኩሽን ያህል ሰላም ነበር እሺ ያደረገችኝ ነገር እያየሁ ማስደበድበው አቅም ቢኖረኝና ማረግ ብፈልግ ኖሮ ስንት ማስደበድባቸውና ብዙ ማረጋቸው ሰዎች ነበር። እሷን አለማስደቅ ሰላምን አለማስደብደብሽ ቆጭቶሽ ነው እሷን ያስደብድብሻል? እንደዛ ነው ኪያ እኔ አንቺን ያፈቀርኩሽን ያህል ማለት ነው። ማንን አፍቅሯል? ማንን አፍቅሯል? ከፍቅር በላይ ምንድነው የምትፈልጊው? ራሴን እስከ ማጣት እንዴ? ራሴን እስከ ማጣት ምን የሚከፈለውን መስዋዕትነት ሁሉ ከፈልኩልሽ፣ ነፍሴን ከፈልኩልሽ፣ ራሴን ከፈልኩልሽ። አንቺ ግን ክስ የማደርግልሽን ነገር በጠቅላላ ማለት ነው አንድ ቀን እስኪ አንድ ነገር አበረታተሽኝ ታውቂያለሽ? አበባ ከመግዛቴ ላይ ከአበባ ላይ እንከን ታውጫለሽ። ቀይ አበባ ይዤ ስመጣ ነጭ አበባ ነው የምፈልገው ያለሽ፣ ነጭ አበባ ይዤ ስመጣ ቢጫ አበባ ነው የምፈልገው ያለሽ። ከሁሉ ነገር ላይ እንከን ታውጫለሽ። ምሰራው ነገር አንቺን ለማስደሰት የማደርጋቸው ነገሮች ሁሉ ይረብሹሻል። ምን ላድርግ? አንቺ ለምን አትይንም? ታስተካክዪው ምንም አይነት ነገር የለም። በቃ ማለት በቃ ታዩ ጊዜ ስጪው። በቃ ታዩ እንዴ ቢያንስ እንኳን ወደ ራሱ ይመለስ፣ ወደ ጤና ይመለስ። ምንድነው አንቺ የምትፈልጊው? በጣም ነው የምትወጂው፣ ታስታውቂያለሽ። እንዳንቺ ወደደ የለም። በጣም ነው ከሰውነት ተራ እያወጣሽ ነው የምትወጂው። በየሰው ፊት እያዋረድሽው ሲናገር እንዳይናገር የሚበላ የሚጠጣ የሚለብሳ የሚሄድበት የሚመጣበት ኧረ መውደድ እንደዛ አይደለም እንዴ። ከቻልሽ ከህይወቱ ውጪ ማቺ ከሆነ ሰላሙን ስጪው በቃ። በጣም እባካችሁ ከቻላችሁ ሁለታችሁም ጥሩ ማለት ደህና አይደለም ወይ ዶክተር ጋር ደውዪልኝ እስኪ ማለት ደህና አይደለም ይገባሽ ብትሺ አንድ ሁለት ቀን ማንገናኝ ደስ ይለኛል። በቃ ብትሺ ኪያ ደህና አይደለሁም እየታመሙ ወደ ራሴ ስመለስ እባክሽ ከራሴ በላይ የሚያስጨንቁኝ ጉዳዮች አሉኝ ብዬሻለሁ። በጣም መድረስ የሚገቡኝ ቦታዎች አሉ። እዚህ አልጋ ላይ ተኝቼ የብዙ ሰው ህይወት እየተበላሸ ነው። እዛ ኪያ ሆስፒታል እኮ እንድገባ አልፈለግም ነበር አይደል እንዴ? ያ ሁሉ ሰው ስለምን እኮ በዘበኛ እኮ ነው ያስወጣኝ። አንቺ ታስቢ ጋር እኮ የመጣሁት እኮ ጤንነት ነው ስለፈለግኩ እንጂ እንደዚህ እየሰደበች እኮ ልቀመጥ ነበር። አንቺ ሆስፒታል ለመግባት አለመግባት ሲሆን የሚታይሽ እዛ ነው የሚሰቃየው ስቃይ አይታይሽ? ሁሌ ክሳራ ሁሌ ክሳራ። አሁንም እኔ ነኝ አይደል ሆስፒታል ውስጥ ተኝቼ እኔ ነኝ ጥፋተኛ። አንቺ ብቻ አጥሽ ማንንም ሰው እንዳይገባ ነው ያልኩት። በቃ ከበደኛ። እሷ ግን ገባ ትፈቅድላታለህ አይደለ? በዛ ሰዓት አንቺ ነበርሽ። የወደቀ ሰዓት ሆስፒታል የገባ ሰዓት አንቺ ነበርሽ። ቢያንስ እኔ ጓደኞቹ ራሱ በዙሪያ ያሉ ሰዎች ራሱ ለአንቺ ክብር ስላላቸው ምናምን ነው እንጂ አካሄድሽ ተመችቷቸው አይደለም። እኔ እያንዳንዱ ዲቴል ባላቃቸውን በቃ እየተረዳሁት ነገር ያ ነው። እና ሰላሙን ስጪው። ለምንድን ነው የምታሳምኙ? ከህይወቱ ውጪ ለሰላም አሁን ማለት ነው የሚፈልገው መውደድ ማፍቀር ምናምን ከራስ በኋላ ነው አይደለም? በቃ አሁን ሰላሙን ስጪው ማለት ነው። እባክሽን አሁን ብቻ አይደለም በቃ ሁለት ሶስት ቀን ወይም ደግሞ እኔ ደህና ነኝ ብዬሽ ስለምልሽ ድረስ እባክሽ አንገናኝ። ማግኘት አልፈልግም ማለት ነው። ማንን ቶፋ ጋር ሄደሽ ደግሞ ሌላ ነገር ብለሽ እሱ ጋር እንድትጨንቂ አልፈልግም። እገሌ ጋር ብለሽ በእኔ ጉዳይ እኔ ነኝ የሚመለከተኝ እንደ ህፃን እንደ ደካማ አድርገሽ ነው የምታስቢው። ለዚህ ነው እኔና አንቺ ጋር የሆነ ነገር ሲፈጠር ቶፋ ብለሽ የምትሮጪው። እኔ ጋር እና አንቺ የሆነ ነገር ሲፈጠር ሶፊ ብለሽ የምትሮጪው። ማንነቴ ግን እኔ ነኝ። እኔን ነበር አማክረሽ እኔን አዋይተሽ በእኔ ጉዳይ እኔ ነኝ የሚመለከተኝ። የእኔ ህይወት ላይ ሌላ ሰው ሊፈርድ አይገባም። እሷ የሆነ ነገር ሲፈጠር አሁን እንደዚህ ብናደርግ ይሻላል። እስኪ እኔን ማማከር ለመች ተማሪ እስኪ እኔን ማማከር አሁን እንደዚህ ነገር እኮ ቢደረግ እንደዚህ ይባላል። አሰማኝም ኪያ እኔ አንቺን እንደሰማሁት ራሴን እንኳን ሰምቼ አላውቅም። ኪያ ምበለው ምግብ ምትመርጪልኝ አንቺ ነሽ። ምለብሰውን ልብስ ምትመርጪልኝ አንቺ ነሽ እኮ ነው። ለቆጣጠር እኮ ፈልጌ አይደለም። እኔ ህፃን በሽተኛ ነኝ እንዴ ለጤንነቴ የማይሆን ምግብ ምበለው? በቃ አሁን አንተ ማረፍ አለብህ። እሺ ዶክተሩም እንደዛ ነው ያለኝ። ረጅም ሰዓት ጊዜ ወስደህ ማረፍ አለብህ። ማድረግ ያለብህ ማረፍ አለብህ።
እኔም ቡና ይላፍላ እንዳልኩሽ ኪያ ጊዜ ወስደሽ ሰላም የምትሰጪኝ ከሆነ ካለሽ ቡና ይውስቲስ ያለንን ሰላም ቢያንስ በቃ እንደዚህ የሆነ ቤቱ ላይ ራሱ እንደዚህ እንትን እንዲል እንጋው ተሻበት ምን እዚህ መኖር ጀምረ ነው አሁንም የኔ ጤንነት አይደለም የሚያስጨንቅሽ የሚኖረው ሰው ደግሞ ሳይ በጣም ደህና ነህ ቡና መጠጣት ደረጃ ላይ ከደረስ በጣም ጤነኛ ነህ ረብሾሻል ደህና መሆኔ እኔ ደህና መሆን አልረብሸኝም ረብሾሻል እኮ ደህና ነው ስትይው ደህና ምንድን ነው ያደረኩ ቆይ ምንድን ነው ያደረኩ በዚህም ሰዓት ስለ ራስሽ አይደል ጠላኸኝ ወደድከኝ ምናምን የኔ እንደዚህ መሆንና አልጋ ላይ መተኛት ያኔ አመመኝ ደከመኝ ብዬ ማክሶ ነኝ ምን ያህል ብጨናነቅና ምን ያህል ነገሮች ግራ ቢያጋቡኝ ነው አልጋ ላይ እስከመተኛት እህቶች አሉ አይደል እሷ እዚህ ምትሰራለች እሷ እየሰራች ያለችውን ነገር እኮ በጋር እየተመለከትሽ እኮ ንገሪያት ስለምትሰሪው ስራ ስሚኝማ ምን እየሰራ ይመስልሻል ባለፈው እኮ ነግረሽ ነበር ተስተውሻለሽ የዛኔ ማለት ይቅርታ እኔ ያጠፋሁኝ ምናምን ብዬ የመጣሁብሽ ቀን የነበረውን ሰላም በዛው ብታየንና ይቅርታ ብንጠያየቅ ዛሬ አሁን ያለው ነገር አይፈጠርም ነበር ማለት በቃ አንቺ ኮንሽ ጁስ የደፋሽብኝ እኔ እኮ ይቅርታ ልጠይቅሽ እኮ ነው የመጣሁት እያወራን እንደዚህ እንዴት ትሆናላችሁ ምናምን አልሽ ቅናት የሆነ ነገር ምናምን የኔ እናት መውደድና የሆነ ነገርን አጣርተሽ ወቂ መጀመሪያ ሁለተኛ ነገር ደግሞ ማለት ነው ሰላሙን ስጪው ገባሽ አይደለ እዚህ መኖር ጀምራ ኪያ በጣም ሰላም ነበር ደግሞ ምን ያህል ቡና እንደምወድ ታውቂያለሽ ልታፈላ 5 ደቂቃ ነበር የሚቀራትና በጣም እኔ መጥቼ ረበሽኳችሁ በጣም ረበሽኳችሁ ማንንም የለም ረበሽኳችሁ ከመጣሽ ጀምሮ ምንድነው እየሆነ ያለው ኪያ ኦልዌይስ የምርህን ነው ስለዚህ ሆስፒታል እንዳልገባ ይፈልኩ አንተ ነበርኩ ካሜራውን አቋርጠና አሳያት እሺ ስንጫጫ እንደነበር ከመጣሽ ሰዓት ጀምሮ ስሚኝማ ትረሽ ከራስሽ ሆስፒታል እንዳትመጪ ያስደረኩት እንዳገለ ማን ስለሆንኩኝ እኔ ሮዛ ስለሆንኩኝ ገባሽ እንደገና ደግሞ የኔ ሮዛነት ምናምን እንዳለ ይሆንና አንቺ ብትመጪ በህመም ላይ ህመም ነው የምትሆኚው ሰላም የነበረን ሰዎች ምን ነበር ካሜራ ራሱ እንዲኖር ዛሬ ነው ያልፈለኩም ነበር ከዚህ ያንዳንድ ህይወት በቃ አንተናችሁ እና ካሜራ ያላችሁ ሰዎች ናችሁ ምናምንና እንደዛ እንዲሆን አልፈለኩም በቃ ዛሬ ሰላም ይሆነ እሱ ግን ያው ሰዎች እየደወሉለት ምናምን እየጠየቁት ስለነበረ ያለበትን ሁኔታ እንጂ እንደዚህ መጥተሽ ምናምን እዚህ ራሱ እንዳትመጪ አስደረግ ነበር ባቅ ኖሮ ማለት ነው በጣም ጥሩ ነው ኪያ ተመችቶ ከሆነ ደስ ይለኛል እኔ በደንብ ርቀሃለሁ ኪያ እንደዚህ ተመችቶ አልመሰለኛ ሳይ ከኔ ጋር ስትሆን ሰላም ሆኖ ፈለግ እንዳልኩሽም ከኔ ነብስ በላይ የብዙ ሰው ጉዳይ ይያሉ ይሻል ብዙ ደና እንደሆነላችሁ የጠብቁ ሰዎች አሉ እኔ አልፈልግም እኔ ደና እንድትሆን አልፈልግም ቢያንስ የኔና አንቺን ጉዳይ ምን ደና እንድትሆን ስለምፈልግ እኮ ነው እንደዚህ ይሆንክ ያለው ለዛ ነው ዶክተሩ ረፍት ብሎ ነግሮኛል ከጭንቀት ነው እንደዚህ ይሆንክ ያለው ብሎኛል እያልኩሽ መተሽ እዚህ ምን ትሰራለች እኔ ይከለ እህቶች አሉ አይደለ ሌላ ሊያስተምም ይችላል ሰው አለው እኔ አለው አይደለ እኔ ቤት መሆን ትችላለህ ባዶ ቤት ምን ትሰራለህ ብዬ እኔ ወደ ራሴ ቤት ልወስድ ነበር ዛሬ አመጣጤ ሳይግም በጣም ተመችቶ ያለው ለዛ ነው ራሱ የሚቀዳልኝ ሰው ነበር ለዛ ነው ስሚኝማ ለዛ ነው ይሄ እኔ እንጃ መጋዘን ቤት የሆነ አይነት ነገር ላይ ያኖርሽ የነበረው ስትፈልጊ ልትወስጂው ሳትፈልጊ የሆነ ነገር ላይ ሆነ ምናምን አንቺ እንዴት ነው የምታወሪው ማንሽ ካንቺ የምታወሪው ነገር ላይ እንጂ ተነገርኩሽ ነው ይኸውልሽ አሁን ማንሽ ለሰው ክብር ይኑርሽ እሷ ሆና እንጂ እንደዚህ አስደብድበሻት እንደዚህ የሴት ልጅ ፊት እንደዚህ አይኗን አሳብቀሽ አላስደበደብኳት እኔ መብርሃን ምስክሬ ናት እኔ አላስደበደብኳት ማኑ በምን ይላስረዳ አንቺ ካላስደበደብሽኝ በቃ እሺ እናወራ ሰዎቹ እንዴት አኑ ጋር እንደደርሽ ያሉኝ ስልኬን መውሰድ ለምን አስፈለገ ሲም ካርዱን እሱ ማግኘት ስላለብኝ ምናምን ነው ያወጣሁት እኔ አንቺ ስልክ ምን ያደርግልኛል እሱን አንቺና ሰዎች ተማምታካላችሁ እኔ ደህና ነኝ የምራምናል እንዴ በማስደብደብ ኪያ ካንቺ ጋር በተገናኘች በነጋታው እቺ ልጅ እንደዚህ ሆነችው ገና ከውጪ ከመጣች የተወሰነ ጊዜዋ መሆኗን ታውቂያለሽ አይደለ ኪያ ምንም አይነት ሰው እንዳልተገናኘች ምንም አይነት ጠላትም ሆነ ወዳጅ እንደሌላ ታውቂያለሽ አሁን ላይ ከቤተሰብ ውጪ ማለት ነው ማን ሊያደርገው ይችላል የዛለት ራሱ እየዛትሽ ነበረ አጠገቡ ደርሰሽ ባይሽ ምናምን ነገር እያልሽ ነበረ ኪያ መደብደብ ከፈለኩ ያልደበደባት ምን ይለፋስ ነው አንቺ ነው ኪያ የኔና እኔ ለአኑ ካለኝ ቦታ አንጻር እንጂ ያልሽ
እየሰማሽ ነው እኔ ለአኑ ካለኝ ቦታ አንፃር እንጂ ማን ምን እንደሆነ አንቺም ሆንሽ ሌላም ሰው እንደሆነ እኔ ማወቅ እችል ነበር ግን በቃ ጉዳዩ ያን ያህል ቢግ ዲል ስላልሆነ ታውቁትና እኔ አሁን የመጣሁት ስላንቺ ወይም ስለ ደብዳቤ ሌላም ደብዳቤ ማምጣት ምጪ ከሆነ ማምጣት ትችያለሽ ስለምናምን ሳይሆን የሱን ነገር ለማስተካከል ላይ መጣሁ እሺ ስለዚህ እኔ ስላለው አንቺ ይርቻለሽ እሱን አንቺ ታስቢያለሽ ህልምሽ ይሆናል እኔ አልሄድም ነገሮች ፊክስ ሳይሆኑ እኔ አልሄድም እዚህ ብትሆኚ ምን እንደሚፈጠር ነገርሽ መጀመሪያ እንዴት ገባች ቤትህን እንዴት አወቀችው አልጋህ ላይ እንዴት ተቀመጠች እንዴት ቡና ፈላችልህ እንዲህ እያልሽ በዚህ ነገር ነው እየተጣላን እስከ ማታ እስከ ነገ እስከ ከነገ ወዲያ የሚቀጥለው እንጂ አሁን ዶክተሩ ምንድነው ያስዘልስ ስንት ሰዓት ነው መድኃኒቱ የምትውጠው እንደዚህ ብለሽ እንደማጠቂኝ ያውቃል ምንም ነገር ያለው እንደዚህ አይነት ሰው አይደለች እንዴ ነው የምታደርጊው አይገርምሽ በቃ ቁጥጥሩ አስር ይሁን የተገዛ ነገር እንድትሆንላት ነው የምትፈልገው ፍቅር ደግሞ እንደዚህ አይደለም ኪያሬ ባንቺ ላይ ያለኝን እምነት ተቀበልሽ በጣም ቀይራል በጣም ይቀየራል እኔ ማንንም ሊቀየር አይሽ ትልቁ ችግርሽ ለኔ የምትሰጪኝ ዝቅ ያለ አመለካከት ወይ ደግሞ ያማራውን በደንብ ጥሩ ባህሪ ያወጣስ ሁሉ ጊዜ በራሴ ጭንቅላት ማስብ አድርገሽ አታስቢ ሰላም ነው ሁሉ ጊዜ የሆነ ነገር ሲፈጠር ቅድም ራስሽ የተናገርሽው አኑ እንደዚህ እኔና አንቺ እየተጨቃጨቅን ቶፋ ጋር ሄጄ አናግረዋለሁ አሁን ራሱ አንድ ደቂቃ እንትን ሳትይ በእኔ ጭንቅላት አስቤ ነው ስለራሴ መወሰን አልችልም እንዴ በጣም ቀይራለች እኔ አላገናዘብም ማገናዘብ የለኝም እንዴ አንቺ ባታምኚብኝ በጣም ብዙ የሚያምኑብኝ ሰዎች አሉ ይሄንን ታውቂያለሽ አይደል ኪያ ምንም ማስተዋይ ምንም ግድ የሌለ ምንም አይነት ነገር እንዴ አንቺ እንደ 9 ዓመት ልጅ እንኳን ጭንቅላት እንዳለው ሰው አርገሽ እንኳን አታስቢኝም እኮ ኪያ እንዴ ሻውን ሳይሆን ይችላል ላስተማም ይችላል ወይስ እንዴት ይራፈልጋል ከዛ እስከ 30 ደቂቃ ማናት ብትሄደው ለምንድን ነው ያለሽ እየተጨቃጨቅን ያለ ነው ካንቺ ጋር ነው እንጂ ከሷ ጋር ነው እንዴ ስለዚህ ነው ይጣ ብቻ ብትወጪ ደስ ይለኛል ፕሊዝ አንድ ሌላ የምታደርጊልኝ ነገር ቢኖር ማለት ነው ከቻልሽ እስክደውልልሽ ድረስ ባታገኝ እስክደውልልሽ ድረስ ደህና መሆን እፈልጋለሁ ማንንም ሰው ነው ማግኘትም አልፈልገው ማንንም ሰው በእርግጠኝነት ከዚህ እንደወጣሽ ቶፋ ጋር ነው የምትሄጂው ማንንም ሰው ባንቺ ምክንያት ሌላ ሰው መጥቶ ካናገረኝ ለኔ ያለሽን ክብር እያሳየሽኝ እንደሆነ ነው የሚገባኝ እኔን ዝቅ እያለች በኔ ህይወት ላይ ሁሉ ጊዜ ሰዎች ፈራሽ እኮ ቶፋ ማማክሩ ጓደኛዬ ስለሆነ ነው ጓደኛዬ ስለሆነ ታደርገው ነው ተስብ ሌላ ሴት ጓደኛዬ የለኝም ለማከም ይችላል እሱ እስኪ በኔና አንቺ ጉዳይ እኔና አንቺ ተነጋግረን የፈታንባቸው ነገሮች አንድ ነገር ንገሪኝ እስኪ አንድ ነገር ንገሪኝ እኔና አንቺ በሆነ ነገር የሐሳብ ልዩነት ውስጥ ገብተን የሆነ ሰው ያስፈልገናል አይገርምም እኔና አንቺ ለመስማማት ግን እኔ አይደለሁም አንቺ ነሽ ህይወትሽ የምትሄጂው የሆነ ሰው ጋር ለምን ህይወቱን የምንኖረው እኔና አንቺ አይደለንም እንዴ ፍቅር ውስጥ ያለነው እኔና አንቺ አይደለንም እንዴ ወደፊት ህይወት የሚጠብቀን እኔና አንቺ አይደለንም እንዴ እሺ አሁን ፍቅር ላይ ነው ያለነው ትዳር ላይ ገብተን ቢሆንስ እኔና አንቺ ልጆች ለመውለድ ሰው ልናማክር ነው ሰው መውለድ አለብን መውለድ የለብንም ብለሽ ቶፋ ጋር ልትሄጂ ነው ታማክሪ ነው መቼ ነው በራሳችን አስበን የምንወስነው ከሮዛ ምን እንደተማርኩ ታውቂያለሽ ሰው ነካ ተመካክሮ ይግባባል ነካ ኦኬ አኑ ከምግብ በኋላ ነው ከምግብ በፊት መድኃኒት ብላ ስትጠይቀኝ አንቺ ግን አስቀምጠሽው ሲጋ ቁጭ አድርገሽው ነበር አኖራት ነበር የምትይኝ አይገርምሽ መቼም ላንተ መልካም ነው ቢሆንም ላንተ መልካም ነው እኔ ምንም ነገር ነው እንዲመች ነው የምፈልገው ጥሩ እሺ ያው ደህና ነኝ ትንሽ ጭቅጭቅ ቀንስ ተብያለሁ ጩኸት ግርግር ቀንስ ተብያለሁ የተወሰነ እረፍት ያስፈልጋል ብሎኛል ዶክተሩና ኪያ በቻልሽው መጠን እባክሽ አንቺም ማረፍ አለብሽ እስኪ ትንሽ ጊዜ ለራስሽ ውሰጂ ከራስሽ ጋር ቁጭ ብለሽ አስቢባቸው ነገሮች እኔም ከራሴ ጋር በደንብ ላስብ ነገሮች መረጋጋት ፈልጋለሁ አሁን ሌላ ነገር አይደለም ፈልገው ሰላሙን ለምን እንደማትሰጪው ነው ያላቀ እንጂ በጣም እየታገስኩሽ ነው እንዳንቺ ማለት ነው የታገስኩት ሰላምን እንዳንቺ አንታገስኳት ወራሱ ሲነክሽ ማናገር ልንገርሽ እኔ እሱ ስለሆነ አንቺ ታገሽሽ ያንቺ መታገስ ማምን ተይው ያንቺ መታገስ እኮ አየው በቃ ምንም አዲስ ነገር የለው የከፋ ነገር ማድረግ ብትቺ ምታረጊ ሰው ነሽ ከዚህ ዘለላ አዲስ ነገር ምታመጭብኝ ነገር የለም እኔ አንቺ አሁን ራሱ ይኸውልሽ በዚህ ሁሉ ነገር መሐል ራሱ አንቺ እያሰብሻለሽው ስላንቺ
ስላለሽ ነገር እነ ጓደኞቻችሁን ስለማውራት ምናምን ገባሽ አይደለ እንዴት ነህ ደህና ነህ እንኳን ምናምን ማለት የምትችይ ሰው አይደለሽም አንቺ እንዳላስደበደብሽ አሳምረሽ ታውቂያለሽ ወይኔ አውቀሽ የምትፈጥሪው ድራማ ለምንድን ነው አውቄ የምፈጥረው እና ካዲያ ምንድነው ይኸውልሽ የኔና እኔ እኮ አላስደበደብኩሽ አንድ ነገር ልንገርሽ የኔና የእሱን ነገር ልታውቅ የምትችለው አንቺና አንቺ ብቻ ነሽ ኢቨን እኔ ስመጣ እኮ ገባሽ አይደለ ማለት ማንም እንዲያውቅ ስላልፈለኩኝ እኔ ከተመልካች ነው ምናምን ብዬ ነው አላሳምኜ እዛን ያገኘኋችሁ ጊዜ አይ ከፈለግሽ እንዲያታገኙ እንደማያገኙ ስለምታውቂ ተመልካች ወይኔ እሱ መስሎሽ ነው ይኸውልሽ እኔም ባገኘበት በነዛ ቀናቶች የነበረውን ሰላም አንቺ አይተሻል ኢቨን ካንቺ ጋር ሆኖ ግን ያለውን ነገር የተመለሰውን ነገር አንቺ አይተሻል እንደገና ታሞ ራሱ አሁን ራሱ እኮ ድንገት ነው የገባሽብን ማለት አላቅም እንዴት ቤት ስለሆነ ነው ድንገት ቤትሽ የትኛው ቤትሽ በጋዘን የነበረው ቤትሽ በጋዘን እንደነበርና እንዳልነበር ነው ያቀ ያውልሽ እኔ ቤት ስለፈለገ የሚኖርበት ቤት ነው እንጂ የእናቱ ቤት አለ እኔም ጋር ቤት አለው ስለዚህ ይፈልጉ የእናቱ ቤት በቃ አማጋ ምናምን ያለው ነገር አንቺ ሲጀመር ምንም አንድ ነገር ልንገርሽ ማለት ምናልባት አሁን መናገር ላይ ተጠበቅብኝ ይችላል ይሆናል ሲጀመር እዛ ቤተሰብ ላይ የምትመጥኝ ሴት አይደለሽ ፋሚሊዋንም ፋሚሊ ተታወቀ በደንብ ነው በጣም ያቁኛል በጣም ማለት አንቺ የነበርሽበትን የሄድሽበትን የመጣሽበትን አንቺ ትንሽ ሞመንት ብትሆን የነበረው ነገር እኔ በደንብ አውቃለሁ አንቺ ራስ ላስተዋውቅሽ ምንድን ነበር ያልሽኝ ታስታውሽ ጊዜው አይደለም ማለት ቤተሰቤን ለመተዋወቅ ምናምን ነገር ለአንቺ ሁሉም ነገር ካንቺ እቅድ ውጪ ከሆነ አይሆንም ማለት ካንቺ እቅድ ውጪ ከሆነ ምንም አይነት ነገር በእኔና አንቺ ህይወት ላይ አይሆንም ማለት በጋራ ጉዳያችንም ጭምር አረ እሷ ግን ነገሮች ከመጀመር እንዳለባቸው ከሷ ጋር ምንም አይነት ነገር ማውራት ማይጠበቅብህም አንተ ግን እየሰማሽ ነው ካቻልሽ አንቺ በቃ ምትፈልጊው ማትፈልጊው ብትፈልጊው አሁን ራሱ የምታሳየው ነገር አሪፍ ሊሆን ይችላል ነበር ብትፈልጊው ማለት ምትፈልጊው አይነት ሴት አይደለሽ ሲቀጥል ደግሞ እንዳትደውይ እኔ የተወሰነ ጊዜ እዚህ ቤት ውስጥ ሆናለሁ ከራራ ባልበሻ እና ላንቺ ነው እሱ ትቼው መሄደው እንዴት ነው ላንቺ ትቼው መሄደው አሁን ከዚህ ትይዣለሽ ምክንያቱም ከአንድ አመት በላይ ኖሮ ከኔ ጋር አንቺ ሳካንቺ ጋር አይደለም ስላልነበርኩኝ ነው ብኖር በደንብ አድርጌ ያሳየሽ ነበር ስለዚህ ይሄ ነው ምክንያትሽ ቡና በማፍላትና ቤት በማጽዳት ብቻ ያኑ ያው ይወደኛልሽ ነው ታስቢ ሰዎች አድርገሽ አቲ ትልቅ ነገር አይደለም እኮ መጠየቅሽ የነበረው እኔ የተረጋጋና ጸጥ ያለ ከጥርጣሬ የጸዳ እንዲህ ቡና አፍልተሽ ከኔ ጋር ስትጫወሽ ስትጪ ማየት ብቻ ነበር በቀናለ ቡና በማፍላት ነው ስለምገመገምተኝ ቡና ውስጥ ምንድን ነበር የምናወራው ቡና ማፍላት ነው ቡና መቀቀልን ቁጭ አድርገን ከኔ ጋር ማውራት የምትፈልገው ባልና ሚስት ቡና ቁጭ ብሎ መጠጣት ብቻ ነው የሚያስበው አይሽ እኔ እኮ ያሰብኩ የነበረው እኔ እኮ የተከራየሁትን ቤት እኮ አሁን እኮ ካንተ ጋር ለምኖር ነበር ማስብ እያንዳንዱ ምገዛው እቃዎች እያንዳንዱ ማደርጋቸው ነገሮች ለኔ ለአንድ ራሴ እኮ ያንን የሚያክል ቤት ምንም ማያረጋግጥ ከዛ ሁሉ ግን እኔ ክብር ይሻለኝ ነበር አይገርምሽም ምንም ነገር ባታደርጊ እኔ ክብር ይሻለኝ ነበር ክብር ይበልጥብኝ ነበር እኔ ግን አይገርምም ስለዚህ ብታከብሪኝ ሰው ፊት ብታከብሪኝ ለእያንዳንዱ ለሁለታችን ጉዳዮች ብንመካከር በእያንዳንዱ ነገር እኔ ሰላም ብቻ ነበር አሁን ይኸውልሽ በድሃኒት የሚወስድበት ሰዓት እየደረሰ እንደገና ደግሞ በቃ መብላት ምናምን ማረፍ አለበት ስለዚህ ብትሄጂ ደስ ይለኛል ብልግናሽ የዛኔ ምናምን አይተናል በቃ ከዚህ የበለጠ ነገር አንቺ ምንም ማድረግ አይጠበቅብሽም ለምንድን ነው የማትሄጂው እንዴት ትፈልጋለህ ኪያ እባክሽ ቅድም ብዬሽ ነበር እባክሽ ብዬሻለሁ እስኪደውልልሽ ድረስ ብትሺ ባትመጪ የእውነቴን ነው የምልሽ አሁን ላይ ጭቅጭቅ ትንሽ ከተጨቃጨኩ ባለፈው ወድቅ ያለው አይደል አሁን በማንኛውም ጉዳይ ጭንቅላቴ ላይ ሌላ ነገር ሊፈጠር ይችላል ብሎኛል ዶክተሩ የኔ መኖር ላይ ያሳስበኝ ይችላል የብዙ ሰው ጉዳይ ግን ይሻለው ብዙ በኔ ተስፋ ያላቸው ሰዎች አሉ ለነዛ ሰዎች ስትይ በቃ ለራሴ ስትይ አሁን የምታከብሪኝ ከሆነ በሁለታችንም ጉዳይ ስላንቺም ስለኔ ነገሮች ምን መሆን እንዳለባቸው ተረጋግተሽ የምታስቢበት የማስብበት ጊዜ ነው ግን ከሁሉም ነገር በላይ የሷ ጉዳይ ነው አንቺ እያሳሰበሽ ያለው አይደል እኔ ደግሞ የጤናዬ ጉዳይ የመኖርና ያለ መኖር ጉዳይ ነው የሚያሳስበኝ ስለዚህ አንተ የምትገምተኝ እኔን በቡና መቀቀል ውስጥ ነው ቆይ ቡና ማፍላት አለ ማፍላት ምንድነው ጥቅሙ እባክሽ ውጪ ላንቺ
ውጪ እሺ እባክሽ ኪያ ውጪልን ውጪ ኪያ ለምን አትሄጂም ለምንድን ነው ሰው ዝቅ የምታደርጊው ቡና መቀቀል ምን አይነት አማርኛ ነው ኪያ እባክሽ ውጪ ኪያ በጣም ይቅርታ እሺ በጣም ይቅርታ ምን እንደምልሽ አላውቅም በቃ ከመጣሽ ጊዜ ጀምሮ እያንዳንዱ ነገር በእኔ ጉዳይ እንደዚህ ራሱ መጨነቅ አይገባሽም ነበር እንግዲህ ቤተሰቦቻችን በጣም ይቅርታ በቃ ትንሽ እየተጨነቃችሁ የነበርኩበት ሁኔታ በምን አይነት ሁኔታ ነው ምናምን ያለው ያላችሁ ትንሽ ከመውደቄ ጋር የተፈጠሩት ነገሮች ከህመሜ ጋር ያሉት ነገሮች እንዴት ነው ምናምን ብላችሁ ያው እየደወላችሁልኝ እየጠየቃችሁኝ ስለነበር ነው ፈጣሪ በጣም ያክብርልኝ እኔ አሁን በጣም ደህና ነኝ ትንሽ ዶክተሩ በጣም አላስፈላጊ የሆነ መጨናነቅና ጭንቀት ውስጥ ስላለ የመጣብህ ነገር ነውና ትንሽ ረፍት ያስፈልጋል ከጭቅጭቅ ትንሽ ነገሮችን ትንሽ ተረጋግተህ ሰላማዊ ይሆናል አይደል ክፍት ኢንቫይሮንመንት ነው የሚያስፈልግህ ብሎኛል ለዛም ነው በቃ ትንሽ ጋብ ፈጥሬ ያለሁትና ነገሮች ከፈጣሪ ጋር ይስተካከላሉ ሁሉ ነገር ደህና ይሆናሉ ኪያም አሁን ላይ ትንሽ ከራሷ ጋር አለ አይደል ተግባብታ ወይም ደግሞ ቁጭ ብላ ነገሮችን ስታስብበት የተሻለውን ነገር ታስባለችና የሆነ ጥሩ ነገር ወደ ጭንቅላቷ ይመጣል ብዬ አስባለሁ አሁን ግን ትንሽ ረፍት ስለሚያስፈልገኝ እውነቱን ለመናገር ከሆነ ኪያ ሆና ነው ይሄን ያህልም ሰዓት እያወራኋት ያለው በጣም እያመመኝ ነው በቃ አልችልም ከዚህ በላይና በጣም ይቅርታ ሁላችሁንም እና ደህና ነኝ አሁን ጭቅጭቁ ወይም ደግሞ ትንሽ ረፍት ሳደርግ ደግሞ የበለጠ ደህና ሆናለሁ ብዬ አስባለሁ በሚቀጥለው እስክንገናኝ ድረስ ሰላም